It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የ2025/26 የውድድር ዓመት ሻምፒዮኖች እንዳምና ሻምፒዮን እየተባሉ ከተጋጣሚዎቻቸው ጋር ጨዋታ የሚያደርጉ ናቸው። ስለዚህ በአርሰናል ቤት በጣም በጉጉት ሲጠበቅ የነበረው የቅርብ ጊዜ ጉዳይ ቪኒሺየስ ጁኒየርን አምና የፕሪሚየር ሊጉን ዋንጫ ባሸነፈው ቡድን ውስጥ ማካተት፣ የቻምፒዮንስ ሊግ ፋይናሊስት በነበረው ቡድን ውስጥ ቪኒን መጨመር፣ በካራባኦ ካፕ በማንቸስተር ሲቲ በዋንጫው ጨዋታ የተሸነፈው አርሰናል ቪኒሺየስ ጁኒየር እንዲኖረው ተሰርቶ ነበር። የሚቻለው ነገር በሙሉ ተደርጎ ነበር፣ አልተሳካም እንጂ። አሁን የምናነሳው ነገር የአርሰናል ሳምሪ ያለችው ቅድም የማጥቃት አቅም ከፍ ወዳለ ደረጃ መሄድ አለበት። ይሄ ከፍ ወዳለ ደረጃ እንዲደርስ ምንድን ነው የሚጠበቀው ሲባል ፐርፌክት ሶሉሽን ነው የሚባለው አርቴታም በተደጋጋሚ እና ደጋግሞ እንደሚያነሳ ወርልድ ክላስ የሆኑ ተጫዋቾች ቡድናቸውን በተጨማሪነት እንዲቀላቀሉ መደረግ መቻል አለበት ነው የሚለው። በተለይ ይልና ሌፍት ፎርዋርድ ላይ ይህንን ማድረግ አለብን። ምክንያቱም የአርሰናል የ2025/26 ዋንጫ ባነሱበት የውድድር ዓመትም ቢሆን ዊከስ ፖይንቱ በግራ መስመር በኩል ያለው እና የነበረው ነው። አሁን ያ የግራ መስመር ጉዳይ አርቴታ እንደሚለው በወርልድ ክላስ ፕሌየር ተይዞ አርሰናል ጥንካሬ ፈጥሯል ወይ እንዳሉን አልኖሩም። እስካሁን ድረስ ያሉን በፍጥነት እናም ኢንዲቪጁዋሊ ሃይ ሌቭል ላይ የሚገኙ ተጫዋቾች ቡድኑን እንዲቀላቀሉ ይደረጋል የሚል ነው። እስካሁን የተደረጉ ጥረቶች ደስ ይላሉ። ሞርጋን ሮጀርስ ላይ ፍላጎት ነበራቸው፣ ብራድላይ ባርኮላ ላይ ፍላጎት አላቸው፣ ቪኒ ጁኒየር ላይ ፍላጎት ነበራቸው። እንዲህ ያልሽ ስትሄጂ የተጠሩት ስሞች አርቴታ እንዳለው ወይም ሲናገር እንደነበረው አርሰናል ሊያደርግ እየተዘጋጀ መሆኑን ያሳያል። ካልተደረገ ግን ትርጉም የለውም። ለማድረግ ግን አሁንም ሴፕቴምበር ፈርስት ከመምጣቱ በፊት የመጀመሪያው ቀን የመስከረም የመጀመሪያው ቀን ከመድረሱ በፊት ጊዜ አለ፣ እድል አለ። ያንን እድል አርሰናል እንዴት እና ማንን በማዘዋወር ይጠቀምበታል እንላለን። ዞሊስ በፕሪሲዝን ጨዋታ ላይ የታዩ ጉብዝናዎች አሉት፣ ምንም ጥርጥር የለውም። አርሰናል በቃ የጉሚያሬሽን ዝውውር እንግዲህ አስቢው፣ ሊያንድሮ ትሮሳርድን ሸኙ። በማርቲኔሊ ደስተኛ አይደሉም። ማርቲኔሊ በጣም ከፍተኛ መሻሻል አሳይቶ ካልመጣ በስተቀረ ማንም አፉን ሞልቶ ስለ መቆየቱ እየተናገረ አይደለም ያለው። ስለዚህ ሊያንድሮ ትሮሳርድን ሸኝተሽ ከማርቲኔሊ ጋር ደስተኛ ሳትሆኚ ቀርተሽ አምና ድክመቴ እሱ ነው እያልሽ ግን አዲስና ትልቅ እንዳልሽው ተጫዋች ሳታስፈርሚ ግራ መስመሩ ላይ መሻሻል አድርገዋል ልትይ አትችይም። እንደውም ግራ መስመሩ ካለፈው ይልቅ የባሰበት የበለጠ የሚቸገሩበት ሊሆን ይችላል። ይህንን መፍትሄ የሚፈልግ ቡድን ነው አርሰናል ነው። ግን ይህንን እንዳለ ካነሳ ነው በኋላ ብሩኖ ጉሚያሬሽን ማስፈረም ለአርሰናል ለእኔ በጣም ትልቅ ትርጉም አለ። በጣም በከፍተኛ ደረጃ ትርጉም አለው ብዬ ነው የምወስደው። ምክንያቱም እዛ ቦታ ላይ አርሰናል መጀመሪያም ቢሆን የሚገርም ጥንካሬ ያለው ቡድን ነው።
እዛ ቦታ ላይ ጎሜያሬሽን መጨመር ቡድኑን እና የቡድኑን የመሃል ክፍል ጥንካሬ ወደሚገርም ሌላ ደረጃ ውስጥ የሚከት ሆኖ እናገኘዋለን። ምክንያቱም እዛ ቦታ ላይ አርሰናል የሚገራርሙ አማራጮች አሉት። እዛ ውስጥ ነው ክሪኤቲቪቲን፣ ሊደርሺፕን፣ ኤክስፒሪየንስን እና ጎል ስኮሪንግ ኤፊሽንሲን ይዞ ጉሜሬሽ የተቀላቀለው። ስለዚህ አርሰናል ፍሮንቱ ላይ በተለይ ሌፍት ዊንግ ላይ ያነሳነው ክፍተት እስካሁን ድረስ በተግባር በሚገባና ልብን በሚሞላ አርቴታ እንደነገረን እና ጆሽ ክሮንኬ የክለቡ ባለቤት እንዳወሩት አርሰናልን ወደሚቀጥለው ደረጃ በሚወስድ መጠንና ልክ ተስተካክሏል እማንል ቢሆንም ግን መሃሉ ግን ያስፈራል። መሃሉ ግን ሰርፕለስ ነው፣ ተንበሽብሿል መድፈኞቹ። ከመሃሉ ውጭ ያለውን ቦታ ደግሞ ስትመለከች በቀኝ መስመር በኩል ለምሳሌ እኔም ብዙዎቹም የሚገምቱት የእኔም ግምት እዛ ውስጥ የሚካተተው ማክስ ዶውማን አሁንም 16 ዓመቱ ነው፣ ግን ብዙ ጨዋታዎች ላይ የመሰለፍ ዕድል ይሰጠዋል ብዬ ነው ማምነው። በተለይ በውድድር ዓመቱ መጀመሪያ ላይ ለምን ከተባለ እንደ ወዳጅነት ጨዋታዎቹ አመላካችነት ከሆነ የቡካዮ ሳካ አሁንም ወደ ፉል ፊትነስ እንዲመጣ ስራ የሚፈልግ ሰው ነው። ስለዚህ እሱ ወደ ፉል ፊትነስ እስኪመጣ ድረስ ኮቬንትሪን ሲገጥሙ እሱ ወደ ፉል ፊትነስ እስኪመጣ ድረስ ማክስ ዶውማን ማይት ጉድ ኦፕሽን። ለምን ከእሱ ቀጥሎ ያለው አማራጭ ኖኒ ማድዌኬ ነው። ኖኒ ማድዌኬ ዓለም ዋንጫው ላይ ኢምፕረስ አድርጓል። ኖኒ ማድዌኬ አርሰናልን ሲቀላቀል ተሸወድን ተብሎ ፊርማ የተሰበሰበበት ተጫዋች ቢሆንም ሌትሊ እየተወደደ የመጣ ይቅርታ እየተጠየቀ ይቅርታ መጠየቁም ትክክል ነው ብለን የመሰከረለት ተጫዋች ነው። ግን እሱም ቢሆን ለአሁን ሳይሆን የውድድር ዓመቱ ትንሽ ከሄደ በኋላ የበለጠ ዴሊቨር ማድረግ የሚችልበት አቅም የሚመጣው ያኔ ነው። ምክንያቱም ዓለም ዋንጫውም ላይ ተጠቅሞበታል በደንብ። ቶማስ ቱኸል ድካምን ሁሌም ታሳቢ ማድረግ ያስፈልጋል የውድድር ዓመት መክፈቻ ጨዋታ ላይ ሌለሽ ነው። ሴንተር ባክ እኔ ያልፈራሁት ግን ሰዎች እንደ በጣም ትልቅ ኢሹ የሚያነሱት ይህ ሴንተር ባክ ነው። በተለይ የዊሊያም ሳሊባ አለመመለስ ምናምን እኔ ክሪስቲያን ሞስኩዌራ ይሄንን በደንብ አድርጎ ሸልሎ ይሞላዋል ብዬ ነው ማስበው። ኦፍኮርስ አርሰናል አሁንም ሂሬንዴር እያየ ነው። አንዴ ኮንሳ ይላል፣ አንዴ የሊቨርፑሉን ተጫዋች ለማስፈረም ከባየር ሊቨርኩሰን ጋር ትላንትና በቃ ወዲያ ሲል የነበረው ዝውውር እሱ ነው ምናምን እንደዚህ አይነት ነገሮች አሉ። ግን አይ ዶንት ቲንክ አርሰናል በሚያሰጋ የመከላከል አቅም ላይ ነው ያለው የሚል ነገር አላይም። እኔ በራሴ በኩል ሪካርዶ ካላፊዮሪ ወይስ ፒየሮ ሂንካፔ ይህን እየሰማሽ ወዲም የሚያጎርስሽ ነው ምን ያስፈራሻል? ዝም ብሎ መጉረስ ነው እንጂ ረሃብ የለም። ወደዚህም ብትይ ወደዛም ብትይ ሂንካፔ ቢገባ ችግር የለም፣ ካላፊዮሪም ቢገባ እንደውም የካላፊዮሪ ሂንካፔም አክቹዋሊ ላበላለጣቸው ነበር ተሸውጄ ሌላ የሚሰረዝ ነገር ልናገር ነበር። ለመሰረዝ ነው እንደዛ ነው። ኦፌንሲቭሊ ሂንካፔም ደህና ነው። ጥሩ ነው። በማጥቃት ተሳትፎ ካላፊዮሪን እመርጣለሁ፣ ግን ሂንካፔም አሪፍ ነው፣ በጣም አሪፍ ነው። ስለዚህ አሁን ማንን ነው የሚያሰልፈው? ዙቢሜንዲን ነው ጉሜሬሽን ነው እያልሽ እንዴት አትሞላቀቂም? እና አርሰናልን ሞቅስበት በብቸኝነት እንደ ክፍተት የማይበት እንደ ወቀሳም ልናገር የምችለው እንዳሉት በፍጥነት ተጫዋች አለማስፈረማቸው ቡድኑን ወደሚቀጥለው ደረጃ ለማዘጋገር። እንደውም አንድ ጽሁፍ ላይ ምን ይላል? አርሰናል ማየት ያለበት ሲቲ ማንን ገዛ፣ ሊቨርፑልስ፣ ማን ዩናይትድስ፣ ቼልሲስ የሚለውን አይደለም። ባርሴሎና፣ ሪያል ማድሪድ፣ ባየር ሚኒክ፣ ፒኤስጂ ራሳቸውን ከነበረው አቅማቸው በላይ ለማሳደግ ምን ሰሩ የሚለውንም ማየት ያለበት ይመስለኛል። ድሪም የሚያደርገው ፕሪሚየር ሊጉንም ቻምፒዮንስ ሊግንም ለማሸነፍ ከሆነ ብለው መክረውታል። ልክ ነው። እንደሚገባኝ ከሆነ የፈለጋቸውን ተጫዋቾች ለማግኘት አርሰናል አልቻለም። እስካሁን የፈለጋቸውን ተጫዋቾች ማግኘት ቢችል ኖሮና ፊርማዎቹ ተጠናቀው ቢሆን ኖሮ ዛሬ የምናወራው ሌላ ነገር ነበራል። ለምሳሌ ቪኒ ፈርሞ ቢሆን በቃ ነገር አለም ሁሉ አብቅቶ ነበር በአርሰናል ቤት ተብሎ ነው
ሊቆጠር አስተያየት ሊሰጥም ይችላል። እንደዛ አይነት ነገር ነው የነበረው። ግን አሁን የሞርጋን ሮጀርስንም ብናይ እንደዚህ የፈለጋቸውን ተጫዋቾች በማግኘት ረገድ በተለይ ተቸግሯል ወይም አልሆነለትም፣ አልተሳካለትም። አጥቂው ላይ ሊክሰን የሚችል የሚመስለኝ ኦስሜሄንን ቢያስፈርም ነው። ኦስሜሄን አልቫሬዝ የሚሆን ከሆነ የአልቫሬዝ ጉዳይ ኦስሜሄን ደግሞ በጣም አሪፍ ነው የሚሆነው። ግን ከዝግጁነት ጋራ በተያያዘ ስለሆነ እያነሳን የምንገኘው አሁን ዝም ብሎ አይምሮ የሚያስበው ባለፈው የውድድር አመት ማለት 2025-26 የውድድር አመት ሊጀመር ሲል የነበረው ሁኔታን ታስታውሰዋል። ሊቨርፑል ብቻ ሳይሆን አርሰናል ራሱ 8 ምናምን ተጫዋች ያስፈረመበትና የአርሰናል ደጋፊዎች ዘንድሮ ሚል በጣም በቃ ለየት ያለ ስሜት ውስጥ የነበሩበት ነው። ዝግጁነቱ በጣም ከፍ ያለ ነበር። ዊካን ስቲል ሴዛት ከሆነም ገና ነው እሱማ። ግን አሁን ዛሬ ላይ ቆመን ስለሆነ ስለ ዝግጁነት የምናወራው ዛሬ ላይ ሆነን ግን ስናየው የምናውቃቸው ክፍተቶች ገና አሁንም እንዳሉ ስለሆነ የሆነ ትንሽ ቅር የማለት ነገር ያርሰናል ደጋፊዎች ይሰማቸዋል። በልበ ሙሉነት የውድድር አመቱን ለመጀመር ዛሬ ላይ ሆነው ትንሽ ይቸገራሉ ብዬ ነው ማስበው። ይሄ አንድ የሚሰማኝ ነገር ነው እንጂ ያሉት ተጫዋቾች ግን አሁን በተከላካይ መስመር ላይ ያን ያክል የሚያሰጋም አይደለም። እንደውም አንዳንድ ቦታዎች ላይ ሲጻፍ ያየሁት ነገር በዚህ በፕሪሲዝን በሳሊባ ቦታ ላይ በጣም ታዳጊው ተጫዋች ሳልመን ተሰልፎ ሲጫወት ነበርና ጥሩ ነገር ነው ያሳየው። ፐርፎርማንሱ በጣም አሪፍ ነበር እና በቃ እዛ ቦታ ላይ ያሉት ተጫዋቾች እንዳሉ ሆነው የሆነ ነገር ደግሞ ሲያስፈልግ ይህንንም ተጫዋች እየተጠቀመ አርቴታ የተሻለ ጊዜ ማሳለፍ ይችላል ዊሊያም ሳሊባ እስከሚመለስበት ጊዜ ድረስ የሚለው ሀሳብ የተሰጠበት ነው። ግን በማንቸስተር ዩናይትድ በዝግጁነት በአርሰናል በዝግጁነት ረገድ ብቸኛው ጥያቄ የምታነሺው ሌፍቱ ላይ ነው አይደል? እና አጥቂም የቪክቶር ዮኬሬሽ የካይ ሃቨርትስ ሳይጎዱ የመዝለቅ ኤፊሸንሲያቸው የመጨመር ጉዳይ እኔ እንደውም ካላፊዮሪ ራሱ ከጉዳት ጋር በተያያዘ በጣም ነው ስሙ የሚነሳው። ማለት ምናየው በተደጋጋሚ ሲጎዳ አሁን ምን አሳልፏል፣ እንዴት ራሱን አጠናክሯል በአካል ብቃት ረገድ የሚለውን አናቅም ዛሬ ላይ እንጂ ቶሎ የመጎዳት ጸባይ ወይም ባህሪ ያለው። እኔ ቅድም የተነሳው ሀሳብ ነው ለእኔ የሚገዛኝ መድፈኞቹን በተመለከተ የአርሰናል ዝግጁነት ፕሪሚየር ሊጉን ብቻ ታሳቢ አድርጎ ከሆነ መሸወድ ነው የሚመስለኝ። ፕሪሚየር ሊግ ፕላስ ቻምፒዮንስ ሊግ መሆን መቻል አለበት ነው የምለው። አጥቂ የማጥቃት አቅም የምንልበት ምክንያት ይገለጽ ከተባለ በቁጥር በደንብ አድርገን ልንገልጸው እንችላለን። የእውነቴን ነው። እንደው ዝም ብሎ እንዳልሆነ የምርም የሚያሳስብ እንደሆነ የአርሰናል የማጥቃት አቅም ሲባል የማጥቃት አቅሙ ላይ ማሰብ አለበት እያልን ድፍን አድርገን ከምናልፈው ለምን እንደዚህ እንዳልን እንዲያስረዳለን ቁጥር የምናነሳው። እነዚህ ቁጥሮች ትንሽ የማስደንገጥ ባህሪ ሊኖራቸው ይችላል። የምርህን ነው እንዴ? እንደዚህ ነው እንዴ? የሚል አይነት ስሜትን ሊፈጥሩ ይችላሉ። ግን እውነት ስለሆነ መነገር አለበት። እንግዲህ አንድ በጣም ኢንትረስቲንግ የሆነ ቁጥር አጥቂ ስቲ የማጥቃት ክፍል ስቲ ወይም የአርሰናል የማጥቃት አቅም ስቲ አፍተሮል በምንድን ነው የሚለካው? ባገባው ጎል ብዛት ነው። አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ነው። ሻምፒዮን ሆኖ አርሰናል በዛው የውድድር ዓመት ተጋጣሚዎቹ ላይ ያገባው ጎል ብዛት 71 ብቻ ነው የሚለው ካለፉት ዓመታት ሻምፒዮኖች ጋር ሲነጻጸር በጣም ዝቅ ያለ የጎል ብዛት ያገባ ሻምፒዮን ስለሆነ ነው። the lowest recently በጣም ዝቅተኛ ጎል አግብተው ዋንጫ መብላት ከቻሉ ክለቦች መካከል አንዱ የሚያደርገው ነው። እንደውም ወደ 2015-16 የሚወስደን ነው። 2015-16 ሌስተር ሲቲ ነው ከአርሰናል ያነሰ ጎል አግብቶ
ዋንጫ የወሰደው። አርሰናልም በ2025/26 አምና ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ሲያነሳ ከሊቨርፑል ሻምፒዮንነት፣ ከቼልሲ ሻምፒዮንነት፣ ከሲቲ ሻምፒዮንነት ጋር ሲነጻጸር በእጅጉ ዝቅ ያለ ጎል አግብቶ ዋንጫ የወሰደ ነው። ዋንጫ መውሰዱ በጣም አሪፍ ነገር ነው። ጎል ማግባት ላይ መቸገሩ ግን ስራ የሚፈልግ ነገር ነው። ይሄ እውነት ነው። ይሄ ኮሌክቲቭ የሆነ የአርሰናል እውነት ነው። ወደ ግል ደግሞ እናውርደው እንበትነው ብንል የምናገኛቸው ቁጥሮች ምንን ያሳዩናል፣ ምንን ያመለክታሉ ብንል ከነዚህ የአርሰናል ተጫዋቾች መካከል ለአርሰናል በተጠናቀቀው የውድድር ዓመት ብዙ ጎል ኮንትሪቢዩሽን ያለው ተጫዋች ማን ነው? ቪክቶር ዮኬሬሽ ነው። ቪክቶር ዮኬሬሽ ያለው ጎል ፕላስ አሲስት ግን ትንሽ ነው። ከማን ጋራ ሲነጻጸር? ከአርሰናል በፊት ሻምፒዮን ከነበረው ከሊቨርፑል ጋራ ሲነጻጸር፣ ከአርሰናል በፊት ሊቨርፑል፣ ከሊቨርፑል በፊት ሲቲ ምናምን እያልን ወደ ኋላ ብንመለስ የነዛ ክለቦች የሊቨርፑል የሲቲ ግለሰብ ተጫዋቾች እነዚህ ክለቦች ዋንጫ ባነሱበት የውድድር ዓመት ጎል ፕላስ አሲስታቸው ስንት ነበር የሚለውን እንውሰድና የቪክቶር ዮኬሬሽን አርሰናል ዋንጫ ባነሳበት የውድድር ዓመት የነበረውን ጎል ፕላስ አሲስት እንውሰደው ብንል ደንገጥ ብለን መስራት አለብን ብለው እንዲያስቡ የአርሰናልን ሰዎች የሚያስገድድ ነው። ይሄም ሀቅ ነው። ይህንን በምናነሳበት ሰዓት ላይ ለምሳሌ የቪክቶር ዮኬሬሽን የ2025/26ን ብናነሳ 15 ነው የጎል ኮንትሪቢዩሽኑ። ሳምሪ 14 አገባ፣ 1 አሲስት አደረገ and he is the highest። ከሱ በፊት ማለት ከአርሰናል በፊት ሻምፒዮን የነበረው ማለት ነው ሊቨርፑል ሻምፒዮን በነበረበት ዓመት የሊቨርፑል ጎል ፕላስ አሲስት ኮንትሪቢዩሽን ላይ ሃይስት የነበረው ማን ነው? መሐመድ ሳላ ስንት ነው? 47። it's a huge difference በ47 እና በ15 ሰው ነጥሮ ያልወጣበት ካሉት አታኪንግ ፎርሶች ወይም የማጥቃት ኃይሎች ውስጥ ነጥሮ የወጣ ጎልቶ የታየ ሰው ያልነበረበት ሲዝን ነው። 2 አማራጭ አለ። 1 ሊጎላ የሚችል ተጫዋች ወደዚህ ቡድን ውስጥ መቀላቀል አለበት። እኔ አም ኖት ቲንኪንግ ስለ ፕሪሚየር ሊጉ ዋንጫ እንደዚህ ሆኖ አርሰናል ዋንጫውን ሊያነሳ በድጋሚ ይችላል። እኔ እያሰብኩ ያለሁት አምና የቆጫቸውን የቻምፒዮንስ ሊግን ዋንጫ ለማሸነፍ ይሄ አቅም መጠናከር አለበት። እዚህ አቅም ላይ ጭማሪ ይፈልጋል ነው። ስለዚህ ቪክቶር ዮኬሬሽ 14 አገባ፣ 1 አሲስት አደረገ፣ 15። ሁለተኛው ሊያንድሮ ትሮሳርድ 6 አገባ፣ 6 አሲስት አደረገ። ሂዝ ጎን የለም፣ ቀነስን ማለት ነው ጭራሽ። ሁለተኛው ቤስ ኮንትሪቢዩተር የለም። ከሱ እኩል ቡካዮ ሳካ አለ፣ 7 አግብቶ 5 አሲስት ያደረገ ምንለው ማለት ነው። ቁጥሮቻቸው ዝቅ ያሉ ናቸው። የእያንዳንዳቸው በማጥቃት እንቅስቃሴው ላይ ተሳትፎ እንዲያደርጉ የሚጠበቅባቸው የአርሰናል ተጫዋቾች። ይሄ ልክ አይደለም። ይሄ ጥሩ አመላካች አይደለም። ኢብሪቼ ኢዜ አርሰናልን ሲቀላቀል የነበረው ተስፋ እና የኢብሪቼ ኢዜ የውድድር ዓመት መጨረሻ ቁጥር ስትወስጆ መታሰብ አለበት። 9 ብቻ ነው የሱ የጎል ኮንትሪቢዩሽን። ስለዚህ ይሄ ልክ አይደለም። አርሰናልን አነሳን እንደሆነ ሊቨርፑልን የካቻምናውን ሻምፒዮን ነው አይደል ያነሳ ነው ቅድም 47 ብለን መሐመድ ሳላህን የመሐመድ ሳላህ 29 አገባ 18 አሲስት አደረገ ነው። ከዛ የሊቨርፑል የስኬት ዓመት ላይ ከመሐመድ ሳላህ ውጪ ስንወስድ ሉዊስ ዲያዝ 13 አግብቶ 5 አሲስት አድርጓል። ኮዲ ጋክፖ 10 አግብቶ 4 አሲስት አድርጓል። ዶሚኒክ ሶቦስላይ 6 አግብቶ 6 አሲስት አድርጓል እያልሽ ነው ቁጥሮቹን የምትዘረዝሪያቸው። ከዛ በፊት በነበረው እና ማንቸስተር ሲቲ ዋንጫ ባነሳበት የውድድር ዓመት ኤርሊንግ ብራውት ሃላንድ ነጥሮ የወጣው የማንቸስተር ሲቲ ተጫዋች እሱ ነው። 32 የጎል ፕላስ አሲስት ኮንትሪቢዩሽን አለው። 47 የመሐመድ ሳላህ አንደኛ ነው። ሃላንድ 32 ነው። ዮኬሬሽ 15 ነው። ሰው ይፈልጋል፣ ስራ ይፈልጋል። ወይ ዮኬሬሽን ወደ ላይ ማምጣት፣ የእሱን ኤፊሽንሲ መጨመር እና ብሶበት እንዲመጣ ማድረግ ይጠበቃል። ወይ እዛ ቦታ ላይ አማራጭ ሰው መፈለግ መቻል አለበት። አርሰናል ባለፈው ከወሰዳቸው እርምጃዎች መካከል አንዱ የሕክምና ባለሙያው ማባረር ነው። ተጫዋቾቹ ቶሎ ቶሎ ይጎዳሉ፣ ቶሎ ደግሞ አያገግሙም ነው ሌላው ያስቆረፈው ነገር እኮ።
ስለዚህ አሁን እነዚህ ልጆች መካከል አንደኛው ካይ ሃቨርትዝ እንደማይጎዳ እርግጠኛ መሆን መቻል አለብኝ። ሳካ ቶሎ እንዲደርስ በቃ ፉሊ የውድድር ዓመቱን እንዲጫወት ሊያዘጋጁት ይገባል፣ ሊያግዟቸው ይገባል። በፊትነስ ሌቭላቸው ከፍ ማለት ነው። ሁለተኛው ሾኪንግ ነው የሚለው ወይም የማስደንገጥ አቅም አለው የምለው ነገር አርሰናል 71 አገባ ካልን በኋላ 71ዱ ጎል ውስጥ ደግሞ በዛ ያለው ከቆመ ኳስ ነው የገባው። ይህንን መርሳት አንችልም። እንዲሻሻል ስለምንጠብቅ ይህንን መተው አንችልም። መሻሻል አለበት የሚል ኮሜንት ሲሰጥ ስለነበረ ስለዚህ ከቆሙ ኳሶች የሚገቡ ጎሎችን ስንወስድ ከሴት ፒስ የተገኘው ጎል 25 ነው። 25 ጎል ካለፉት 34 የፕሪሚየር ሊግ የውድድር ዓመቶች ሃይስት ሆኖ ቁጭ አለ። ማንም በአንድ የውድድር ዓመት ከቆመ ኳስ ይህንን ያህል ጎል አግብቶ አያውቅም። ከቆመ ኳስ ጎል ማግባት አሪፍ፣ ያኛው ደርቆ መሆን የለበትም ነው። ከክፍት የጨዋታ እንቅስቃሴ የሚገኘው የጎል ብዛት መጨመር የድል አድራጊነትን ማስተማመን ያመጣል ነው። ስለዚህ ዘሃየስ ባለፉት 34 የውድድር ዓመት ያየነው ከቆመ ኳስ ብዙ ጎል ያገባ ቡድን አርሰናል በፕሪሚየር ሊጉ ኤራቤው 34 ሚሊዮን ትተር በቃ ፕሪሚየር ሊጉ 1992-93 ተጀመረ። ከዛ በኋላ የተለያዩ ክለቦች የፕሪሚየር ሊጉን ዋንጫ አሸነፉ። ዋንጫውን ካሸነፉ ክለቦች በሙሉ ከቆመ ኳስ ብዙ ጎል በማግባት በአንድ የውድድር ዓመት አርሰናል ብዙ ነው። ይሄ ጉብዝና ነው። ያኛው ባይሳሳ ኖሮ ነው ግን ማያሳስብ ይሆን የነበረው። ይሄንን በምታነሽበት ሰዓት ላይ የእውነት ለመናገር ከክፍት የጨዋታ እንቅስቃሴዎች ያለው የጎል ማስቆጠር አቅም በመቶኛ ሲቀመጥ ደስ አይልም። ያርሰናል 71 አገባ፣ 25ቱ ከቆመ ኳስ ነው፣ የቀረው ከክፍት የጨዋታ እንቅስቃሴ ነው ምናምን ስቲ ስንት ፐርሰንቱን ወሰደ? ከኦፕን ፕሌይ የተፈጠረ የግብድልና የተፈጠረውን የግብድል ወደ ጎል የመቀየር ኤፊሽንሲ ስንት በመቶውን ሼር ይወስዳል? ማምስቲ ማሰብ ይፈልጋል፣ መስራት ይፈልጋል፣ ማስተካከል ይፈልጋል። ይህንን ማሳየት የሚያስፈልግ ስለሚመስለኝ ነው። እና አጠቃላይ እንዳልከው ነው ከኦፕን ፕሌይ ይሄ ወሬ በዚች በደንብ አፍታትቼ ሰኞም ቢሆን አወራዋለሁ እንቀጥለዋለን። እኔም ጥሩ ፖይንቶች ናቸው የተነሱት ብዬ ነው ማስበው። ለማስጨበጥ ያህል ነጥቡን ሳምሪ፣ ዋናው ነገር የአርሰናል ግራ መስመር ስንል የአርሰናል የማጥቃት አቅም ስንል ማጥቃት ላይ የሆነ ነገር ማድረግ አለባቸው ስንል ዝም ብለን አይደለም። ዋንጫ አንስተው ጉብዝናቸውን ብናሞካሽም ዋንጫ ባነሳው ቡድን ውስጥ መሻሻል የሚፈልጉ ነገሮች መኖራቸውን የሚያመላክተው ይሄ ፋክት ነው። በቃ ይሄንን ለማለት ነው። ልክ ነው። ይሄ ነው በቃ ዋናው ነጥቡ ይሄ ነው። ግን በአርሰናል ቤት ደግሞ ባለፈው የውድድር ዓመት በመረዳት የታለፉ ነገሮች ደግሞ አሉ አይደል? በዚህኛው የጊዜ ላይ እንዲደገሙ የማይፈለጉ እነዛን ነገሮች ደግሞ በዝርዝር እናነሳለን ብዬ ነው የምጠብቀው በቀጣይ በፕሮግራማችን ላይ። አደራጀው ግራ ቦታ ላይ ስለሆነ አርሰናል ቤት ክፍተት ያለው እዛ ጋር እናስቀምጣቸውና በደንብ እንነጋገርበት እና መፍትሄው ምንድን ነው የሚለው እናነሳለን። አሁን ዛሬ ሰዓታችንን ስለጨረስን ነው እንጂ። እሺ በጣም እናመሰግናለን አድማጮቻችን፣ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ መልካም ቀን እንዲሆንላችሁ ተመኝተናል። ኢትዮጵያ ለዘላለም ትኖር። Trigger Sport 2010